ስልክ እየወሰደች እያየች ማለት ነው። አይታኝ የቲክቶክ አምባሳደር እኮ ነው ያለችኝ። አይገርማችሁም? እንዴት እንደደነገጥኩ ራሴ ነው የማውቀው እኮ። የት አይታኝ ነው እላታለሁ። ስልክ እየወሰደች እኮ ታያለች አላለች። አለቀ። ያው ልጅ አሁን ምን አለ መሰለኝ ልጁ አሁን እንደዚህ ከፍ ሲል አንተ እኮ እናትህ ደብተራ ነበር፣ ደብተራ ጋር የምትንትን ትምህርት ቤት መማር አይችልም። ተማሪዎች እናት እኮ እንዲና ሲሉት አይምሮ ይጎዳል ወይ አይማርም፣ ሌላ ነው የሚሆነው። እና ያስጠላል። ከእምነት አኳያ ደግሞ ስትመጪ የተወገዘ ነው። በየትኛውም እምነት የተወገዘ ነው ይሄ። ኧረ በጣም ያስጠላል። ስለዚህ ምንድን ነው መማርበት? አሁን ይኸውልሽ እሷ ብልጥ ብትሆን አሁን እንደ ድራማ ቢሆን እሱ ሴቷ ጋር ሄዷል አይደለ? ወላሂ በልጇ ብቻ እሱን ታመጣዋለች። ሴሊ ብላተኛ ራሷን እየጠበቀች የራሷ ዩቱብ እየሰራች አይደለ? የሆነ ነገር እንደነ እንትና አበሻ ቀሚስን ቤት ከፍታ ይሁን ካፌም ከፍታ ይሁን የሆነ ነገር ከፍታ ራሷን ወጣ ገባ ሁማኔር ቤትም ቢሆን ፀጉር ቤትም ከፍታ ራሷን እያንቀሳቀሰች ልጇን እያሳመረች ከወንድ የጠራ ነገር ወንድ ሳታነካካ የባለፈ ኢላክሽን ላይ አይቼ ማለት ነው። ከዛ ወዲህ ማርያምን በጣም አነ ድሮውን ብዙ እንትን አደረኩም፣ ግን የባለፈ ኢላክሽን ላይ አይቼ ወይኔ መስማ ይኸውልሽ ፍቅረኛው ናት ገባሽ? ይሄንን የሆነ ነገር አላክሽልኝ ጥቁር አስተስታውሽም ጥቁር ብሌን ይህን ነገር ይህን ፍቅራቸውን ለመመስረት ልጅ እስከሚመጣ ድረስ ብዙ መስዋዕት ወስደዋል እነዚህ ልጆች። ብዙ ነገር ገብቶሻል። በሰው ተሰድበዋል፣ በቤተሰብ ተነቅፈዋል። ይህን ሁሉ መስዋዕት ያደረገች ባሏን መመለስ በስነስርዓት ሪል በሆነ ነገር እንዴት አቃጣል? እንዴት ቤተሰቦቿ ያሸነፈች ጀግና ነበረች። ባሏን ማሸነፍ እና ከእጇ እንዳይወጣ እኮ ታረግ ነበረ። ራሷ እኮ ናት። ሁለተኛ ምን እንዳለች ልንገርሽ፣ በእውነት ነው የምልሽ። እንደዚህ አለች ከትላንት ወዲያ ምን ነው ባለሽን በፍቅር ምንድን ነው የመለስሽ በፍቅር የመለስሽ መሰልሽ እንዲ አለችው። በፍቅር አይደለም እኮ ያመለስሽ፣ በፍቅር አይደለም የመለስሽ፣ በሌላ ነገር ነው የመለስሽ። አስበሽዋል እኮ። ስለዚህ ነገ ማን እንደሚመርጠው እሱና እሱ ያውቃል። ነገ ማን እንደሚመርጠው ማንን እንደሚመርጠው አለች ሴትዮ። አኪድ ሁለተኛዋን ነው የሚመርጠው። እኔ ታስብ አረ ይሄማ ተታወቀ ነው እኮ እንዴ። አረ ሁለተኛዋን መረጠ ምኑን መረጠ ብቻ ፈታዩ እንጃ። እንደዚህ አይነት ነገር ቪዲዮ በቪዲዮ መውጣት አልነበረበት። ናንዬ ሁለተኛዋንም መረጠ ምንም መርጦ ቪዲዮውን በሌላ በመጡ ይሄንን አቁመው። ይሄ በቃ አላስ አመት ሆናችሁ ትውልድ እየተበላሸበት ነው ያለው። ትውልድ እየተበላሸ እንዴት አድርገሽ ዳረን እንደምታፋቺ እንዴት አድርገሽ አባትን ልጅና አባትን እንዴት እንደምታለያይ ነው እኔ ያየው እኮ። ባለ ትዳር ቤት ገብተሽ እንዴት መበጥበጥ እንደምትችይ ይሄን ያስተያየው። እሷ ያችኛዋን ቢሆን በመሀል ነው ልጆች ትንሽ ኮሽታ ተፈጠረ ብላ በመሀል መጣች ገባች። ይኸው ለዚያ በቃቻቸው። ሁለተኛ በአንድ በኩል ደግሞ አንዴ ደግሞ በአንድ በኩል ስንሄድ ያልወለደ ወንድሞቿ ዴኔውን አስቀይረው ያልወለዱትን ልጆች ነው ብለውት እየለመነ የሰደቡት እያመናጨቁት፣ እንቺ ደግሞ መጣችና ተንከባከበችው። ወንድ ልጅ ሆዱንና ክብር ይፈልጋል። ይሄ ነው ማንኛውም ክብሩንና ሆዱን ይወዳል። ስለዚህ እንቺ ልጅ ደግሞ እሷ ጋር የልጁና ጋር ያጣውን እዛ ጋር አገኘ። ስለዚህ ከዛው ጋር ቀጠለ። አልፈልግህም ራሷን ጠብቃ ልጇን በስነስርዓት ብትይዝ ይመለስ ነው እኮ። ራሷን ብትጠብቅ ራሷን እንትን ብትል ብታሸንፈው ሳሸንፈዋለች። ሴትም ልጅ አጥፊም ናት። ቤቷን የምትጠብቃለች፣ ታፈርሳለች። ሴት ልጅ ሁሉ ነገር እዚህ ጋር ልምጣልሽና ለቀኩልሽ፣ ታረቁ፣ አብራችሁ ኑሩ፣ እኔ ከመካከላችሁ ልውጣ፣ ባልሽ ነው ያዡ፣
በእጅ የያዙት ወርቅ እንደ መዳፍ ይቆጠራል ብላ ይሄ ትዝ የሚላችሁ ከሆነ ነገረቻት አለቻትና የሚጠቅምሽ ከሆነ ውሰጁ፣ ለእኔም አይጠቅምም ለአንቺ ለእኔ እንዳልጠቀመ ለአንቺም አይጠቅምሽም። ደግሞ እንደዚህ ሰው አልፈልግም፣ እኔ በህይወቴ ምርጥ ሰው ማግኘት እችላለሁ ብላ እንደዛ ነች። እሺ ተንበርክኮ እርጉዝ እያለች ያ ሁሉም ለመናት፣ ሰገደ። አበባ ይዘህ ሂድ ብሎ ኦዲየንስ ለመነው፣ አበባ ይዞ ሄደ፣ ለመነ እንዴ ሰርፕራይዝ አርጓታል። አይፎን ገዝቶ አበባ ገዝቶ ላይ ወርውረውት አይደል እንዴ? አባቴ ይመጣል፣ አባቴ ማክብሪው አባት ያ ሁሉም ተንበርክከው ሲለምኗት እና ብዙ ተለምናለች። በዚህ በኩል በአንድ በኩል ሲታይ እኔ ዘርፌ አልተለመነችም፣ ጥፋት የለባትም። እዛ ጋ እኮ ጥፋት የለባትም፣ ምንም አላልንም እኮ። በድራማ በኩል ማካሄድን ብዙ ነገር አድርጓል። አዎ ወንድ ልጅ ነው፣ ሀቅ አለው። ሀቅ የለውም እኮ አላልንም እኛ። አሁን እኛ ያልነው ከምን መሰለሽ፣ አልፈልግህም ብዬ ያ ሁሉ አዋርጀው መልሼ ከሌላ ሰው ጋር ሲሆን እድሉን ለምን አበላሻለሁ ነው። አልፈልግህም ካልኩበት በኋላ ለምን በሌን ታዩ መፈለግና አለመፈለጉ 80ው እንዲቀደድ እንኳን በፖሊስ አሲዛው ነው 80 የተቀደደው። ፖሊስ አመጣለ እኮ ሳራዬ ሰላም ነሽ? ትክክል። ስለዚህ እኔ አሁን ነገርኩሽ፣ እኔ ቪዲዮአቸውን አላይ ተቆራርጦ የሚመጣውን ሙይታጂ ብሌሩዋ እኔ አየዋለሁ። ተቆራርጦ የሚመጣውን ነው እኔ በበኩል የማየው። እኔ እነሱም ተከታይ አይደለም። ያኔ ሀይሚ በነበረችበት ነበር የማያቸው። ልክ እነ ዳኒ መጥተው አንድ ጊዜ ድራማ አልሰሩ ጋብቻው በፊት። ከዛ በኋላ አቁሜያለሁ ነው እነ ዳኒ ከመጡ በኋላ አቁሜያለሁ፣ አልከታተላቸውም። ባየነው ልክ ግን አሁን በሩታ ስንመጣ እርጉዝ ሆና እንደዛ ከሷ ጋር መተሻሸት አልነበረበትም። ምን እቃወማለሁ? ገባሽ? ከእሷ ጋራ መተሻሸቱን ምን ማለቱን እሷ እርጉዝ ነው ቢያንስ እስከምትወልድ ድረስ ሰብር ማድረግ ነበረበት። እሷን ይዞ መዝናኛ መሄድ፣ እሷን ይዞ እንትን ማለት ማድረግ አልነበረበትም። ያደረገበት ግን ምክንያቱን ደግሞ ስትፈልጊ ወንድሞቿ ሊደበድቡት ነበረ፣ ሰድበውታል፣ ዴኔ ያስቀይረዋል፣ ልጁ ያልሆነውን ልጁ ነው ብለዋል። አባትየው መተው ለምነዋል፣ ወንድምየው መተው ለምነዋታል፣ እህትየው መተው ለምነዋታል። አልፈልግም ፍቺ ነው ያለች። ኦኬ ከዛ ደግሞ ተገላገሉና ልትወልድ ቡታጅራ ስትሄድ አብሯ ስትወልድ ነበረ ተቀይሮ ስለ ወንድ ልጅ ስላመጣችለት ብሎ መኪና ገዝቶ ወርቅ ገዝቶ በቃ ጥሩ ላይ ደረጃ ላይ ሲደርሱ ምን አለች? እሷን ከህይወት ካስወጣ አለች። አየህ ኦኬ እሷ ፊት አምጥቶ ኤርሜላ ካሁን በኋላ ከልጄና ከሚስቴ ጋር ነው መሆን ፈልገው ከህይወቴ ውጪልኝ ብሎ አላት አይደል? ትክክል። እሺ ካስወጣት በኋላ ምን አለች? እሷ ወደ አዲስ አበባ ለመምጣት ባሰበችበት ሰዓት ላይ ፊልም ሰራች ከወንድሟ ጋር ሆና ማለት ነው። ከዛ በኋላ ከወንድሟ ጋር ወላይ አስለቅሶኛል፣ እምባዬ ነው የመጣው። ወላይ ከወንድሟ ጋር መታ እኔ እኮ እስከ ዛሬ ድረስ የእንትን እየተበቀልኩ ነበረ። ሩታ እየቀለድሽ ነው፣ ፕራንክ እያደረግሽ ነው ሲላት፣ አይ በቃ ያደረከኝን ብድር መለስ፣ ጌም ኦቨር አለችው። ጨዋታው እዚህ ጋር አልቋል አለችው። አንድ ሴት ጋር አይደለም 10 ሴት ጋር ቢሄድ ሀቅ አለው በዛን ሰዓት። እሷ እርጉዞና ለምን ከእሷ ጋር ተቃቀፈ? ከእሷ ጋር መዝናኛ ለምን ሄደ? ይሄ ጥፋት ነው። ቢያንስ ሞራሏን መጠበቅ ነበረበት። ገብቶሻል? ግን ይህን ትዳር እንዲፈርስ ዋናው ሚና የተጫወተችው ልጅቷ ሩታ ናት የተጫወተችው። ይህን ሚና የተጫወተች ገብቶሻል? እኔ አሁንም ነው የምልሽ፣ አሁንም እንደዚህ ተፈጥሮ መድኃኒት ምናምን ብለው ሳይመጡ ተፈጥሮ እራሷ ወይ ፀጉር ቤት ከፍታ ወይ አበሻ ቀሚስ ቤት ከፍታ ዝንጥ እያለች ልጇን ይዛ እየሄደች ዩቱቧን እያሰረ ወንድ አጠገቧ ሳታመጣ ተጸጽቶ ይመጣ ነበረ። ለምን ይወዳታል። በጣም ገባች? ከእሷ ጋር ነው ከዜሮ አብሮ ጀምረው እዚህ የደረሱት። ትክክል። ብዙ ጊዜ እንኳን ሲጣሉ ስለ ንብረት ስለ ዕቃ ስታወራ ሁሉንም ነገር ውሰጂ፣ እኔ ሰርቼ እንደገና ማግኘት እችላለሁ ይላት ነበረ። ገብቶሻል? አዎ አፈቅርሻለሁ። እንዲያውም ታስታውስ እንደሆነ እርጉዝ ሆና
ከአንድ ልጅ ጋር ሆና አንገቷ ላይ ሀብል ያደረገላል ልጅ ጋር ከወንድ ልጅ ጋር መጣ አዲስ ህይወት ብላ መጣች። ገብቶሻል? አሁን ይሄ ሁሉ ነገር የምንለፈልፈው ስታዩት አሁን ምን ተማራችሁ ብትሉ እንግዲህ በየትኛውም እምነት ትዳር ክቡር ነው ተብሎ ነው የሚባለው አይደል? ትዳር ምን ያህል እርኩስ እንደሆነ የተማርኩበትን ነው የምነግራችሁ። አንድ ሴት ልጅ ትዳሯን መያዝ እንደማትችል፣ አንድ እናት ልጇን ያላባት ማሳደግ እንደምትፈልግ፣ አንድ ወንድ ልጅ ለልጁ ብሎ መስዋዕት የማይከፍል ወደ ሌላ ሴት የሄደ ከእምነት ያፈነገጠ በመድኃኒትና በአጉል ባዕድ አምልኮ ባልን መመለስ። እስቲ አንድ ጥሩ ነገር አየን በሉና ንገሩ። ትክክል ነሽ። ለቡ አልተሳሳች። እንግዲህ ሙሉን እኔ አላየውም ዘርፌ፣ እኔ ሙሉን አይቻለሁ። እኔ የመጨረሻ ጊዜ እነ ዳኒና ጽጌ ያልመጡም የዛን ጊዜ ጽጌ ሩታን አውቃታለሁ ፍቅረኛና ምናምን ብለው ድራማ ይሰሩ። የዛን ጊዜ አቆምኩ፣ አላያቸውም በቃ እንጂ በፊት በጣም ነው የምወዳቸው። ከታተለው ነበር አብርሃም ከፍቅር ጋርም ሆኖ ከነ ቅመሜም ጋር እያለ ከወንድሙም ጋር ከአባታቸውም ጋር ሲሰሩ ከነ ሙባረክ ጋርም ሲሰሩ አያለው። ነገር ግን አሁን ልክ እነ ዳኒ ሲመጡ መስመር ሳቱ። ገባሽ? መስመር ሲስቱ እኔ እነሱ ማየት አቆምኩኝ። ትሬን አንስቼ ወጣው፣ አላየዋቸውም ማለት ነው። እኔ ግን አንዳንድ ጊዜ ኦዲየንስም ትልቅ ስህተት አለበት። ኦዲየንስ ትልቅ ስህተት አለበት። ምን መሰለሽ፣ አሁን አንቺ አንድ ሰውን ስትወጂ ወደ መጥፎ መንገድ ሲሄድ ተመለስ ማለት ግዴታ ነው። ምክንያቱም ስለወደድሽ ብቻ እሱ ገደል ሲገባ ግባ ችግር የለውም ማለት የለብን። ናንዬ አሁን ለምሳሌ ሊጨርስ መጀመሪያ ሊጨርስና ማርሴ ትሰጭኛለሽ ማለት ነው። ምን መሰለሽ እሷ የሆነ ስህተት ስትሰራ ፈጣሪ ምስክሬ አንቺ አንድ አቁሚ ናንዬ አቁሚ። ቡርቴን አውርጅና ኦብሴታችን ናት ያለችው ይክማ። እኔ ሩቅ ስለሆንኩ ነው። ገልበጠች ብርቱካን ናት አይደል? ቡርቴ አረ በቃሽ፣ ከዝሙት ውጡ። ዋይ እንዴት ናችሁ የኔ ውዶች? ቡርቴ ደህና ነኝ አላችሁ? አለን አልሐምዱሊላህ። ትንሽ እኔ ጋር ረብሻ ስላለ እኮ ነው ሙት ቁጭ አልኩት። ረብሻችኋል ብዬ ነው። በቃ ውጪ ትግባና በኋላ ትገቢያለሽማ። ጫጫታ ካለ በቃ እሺ አውርጁን። እሺ ነው እሺ። ወይ